አርእስተ ዜናም ጠቅላይ ሚኒስትር አብይ አህመድ በድሬዳዋ ከተማ የተገነቡ የተለያዩ ልማቶችን ጎበኙ። ከንቲባ አዳነች አቤቤ አሁን ላይ ሴቶች በኢትዮጵያ የብልጽግናና የእኩልነት ጉዞ በንቃት በመሳተፍ ተጠቃሚነታቸውን እያረጋገጡ ስለመሆኑ ተናገሩ። ብሔራዊ ጥቅም ለታሪካዊ ጠላቶች አሳልፈው ለመስጠት የሚንቀሳቀሱ ኃይሎች በኢትዮጵያ ፖለቲካ አውድ ውስጥ ባለድርሻ አካል ሊሆኑ እንደማይገባ የአማራ ብሔራዊ ንቅናቄ አብን ፓርቲ ሊቀመንበር ዶክተር በለጠ ሞላም ገለጹ። እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። ቀዳሚው ጉዳያችን ይህ ነው። ጠቅላይ ሚኒስትር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው የበረሃዋ ንግስት ተብላ የምትታወቀው ድሬዳዋ ከተማ ገብተዋል። ድሬዳዋ አውሮፕላን ማረፊያ ሲደርሱ ደግሞ የተደረገላቸውን አቀባበል በተንቀሳቃሽ ምስል ተይዟል። ቀዳሚ አድርገነዋል። ክቡር ዶክተር አብይ አህመድ ህብረት ሰላም ጠቅላይ ሚኒስትር አብይ አህመድ በድሬዳዋ ከተማ የተገነቡ የተለያዩ ልማቶችን ጎብኝተዋል። ጠቅላይ ሚኒስትሩ ከጎበኟቸው ተቋማት መካከል ደግሞ አንዱ ድሬ መሶብ የአንድ ማዕከል አገልግሎት ነው። ጠቅላይ ሚኒስትር አብይ ስለ ድሬ መሶብ የአንድ ማዕከል አገልግሎት እንደገለጹት በውስጡ 10 ተቋማት ይዞ 73 የሚሆኑ አገልግሎቶችን ለዜጎች በመስጠት ላይ ይገኛል። አንድ ማዕከሉ ተገልጋዮችን የሚያስተናግዱ 96 ካውንተሮች እንዲኖሩት ተደርጎ የተደራጀ መሆኑን ጠቅሰው ማዕከሉ ስራ ከጀመረበት 6 ወራት ውስጥ በአጠቃላይ ከ23 ሺህ በላይ ተገልጋዮችን አስተናግዷል። ከፍሎ የተጀመረውን የተቀላጠፈ የዲጂታል አገልግሎት ይበልጥ ለማስፋት አቅዶም እየሰራ ነው ሲሉ ሀሳባቸውን አስፍረዋል። ይኸው ጉብኝታቸውን ከተንቀሳቃሽ ምስል እንከታተል።
ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የተስማሚነት ምዘና ድርጅት የድሬዳዋ ቅርንጫፍ ጽሕፈት ቤትንም ጎብኝተዋል። በጉብኝታቸውም የኢትዮጵያ የተስማሚነትና ምዘና ድርጅት በድሬዳዋ አዲስ የፍተሻ ላቦራቶሪ አገልግሎቱን ተደራሽ እያደረገ መሆኑን ገልጸዋል። ይህን አስመልክቶ ጠቅላይ ሚኒስትሩ በማኅበራዊ ትስስር ገጻቸው ባጋሩት መልእክት ድርጅቱ ዓለም አቀፍ የአሰራር ስርዓትን በመከተል ለአምራቾች፣ ለአገልግሎት ሰጪዎች፣ ለላኪዎች፣ ለአስመጪዎች፣ ለተቆጣጣሪ መስሪያ ቤቶች፣ ለምርምር ተቋማትና ለሸማቹ ማህበረሰብ የምርትና አገልግሎቶች የጥራት ማረጋገጫ አገልግሎትን እየሰጠ ነው። በድሬዳዋ አካባቢ ለሚገኙ አምራቾችና አገልግሎት ሰጪ ተቋማት ነፃ የንግድ ቀጠና እንዲሁም የደረቅ ወደብን መሰረት በማድረግ አዲስ የፍተሻ ላቦራቶሪ በማደራጀት አገልግሎቱን ተደራሽ ማድረጉንም ጠቁመዋል። ተቋሙ ከዚህ ቀደም በምግብ ዘይት፣ በነዳጅ ምርት፣ በተለያዩ የምግብ ምርቶች፣ ለማስዋቢያና የዲተርጀንት ምርቶች፣ ለኮንስትራክሽን ምርቶችና ግብዓቶች የጥራት ማረጋገጫ አገልግሎት በመስጠት ላይ መሆኑንም አመልክተዋል። ጉብኝቱ ይኸው የተቋሙን ጉብኝት በተንቀሳቃሽ ምስል እንከታተል። አሁን ደግሞ ጠቅላይ ሚኒስትር አብይ አህመድ በዚያው በድሬዳዋ በአንድ የኢፍጣር ስነ ስርዓት ላይ ታድመው ነበር። እሱን በተንቀሳቃሽ ምስል እንከታተል። ربنا ولا تحمل علينا إصرا كما حملته على الذين من قبلنا ከኢትዮጵያ ቴሌቪዥን የሰዓቱ ዜና እንደቀጠለ ነው። ከንቲባ አዳነች አቤቤ አሁን ላይ ሴቶች በኢትዮጵያ የብልጽግናና የእኩልነት ጉዞ በንቃት በመሳተፍ ተጠቃሚነታቸውን እያረጋገጡ መሆኑን ተናገሩ። ዓለም አቀፉ የሴቶች ቀንን ምክንያት በማድረግ በአዲስ አበባ የጎዳና ላይ ሩጫና የማስ ስፖርት ተካሂዷል። ይመራደም ተከታትሎታል። ገና በማለዳው ፀሐይ ብርሃኗን ሳትዘረጋ በአንድ ላይ የተሰባሰቡ ሴቶች በአዲስ አበባ ጎዳና ላይ ደምቀው ታይተዋል። እንችላለን የሚለውና የመንፈስ ጥንካሬ በታየበት በዚህ ትዕይንት የቦሌ አትላስ መንገድን ያጥለቀለቁት ከ120 ሺህ በላይ ሴቶች የጧቱን ቅዝቃዜ በሙቀት ቀይረውታል። ይህ የሆነው ታዲያ በዓለም አቀፍ ደረጃ ለ115ኛ በኢትዮጵያ ደግሞ ለ50ኛ ጊዜ የሚከበረውን ዓለም አቀፍ የሴቶች ቀንን ምክንያት በማድረግ በተካሄደ
የ5 ኪሎ ሜትር የጎዳና ላይ ሩጫና የማስ ስፖርት ነው። የከተማዋን ተአምራዊ ለውጥ ከፊቱ ነው እየመሩ የሚገኙት የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዚሁ የሴቶች የጎዳና ሩጫና የማስ ስፖርት ዝግጅት ላይ በክብር እንግድነት ተሳትፈዋል። ሴቶች በድምጻችን በሀገራችን እኩልነትን እናሰፍናለን፣ ብልጽግናን እናረጋግጣለን። ብልጽግና ማረጋገጥ ብቻ አይደለም፣ በእኩልነትና በብልጽግና ውስጥ እውነተኛና ፍትሃዊ የሴቶችን ተጠቃሚነት እውን እናደርጋለን። በተለይ እንደምታውቁት በአትሌቲክሱ ዘርፍ ኢትዮጵያን በዓለም ላይ ከፍ አድርገው አንገቷን ቀና አድርጋ እንድትታወቅ ባንዲራዋ እንዲውለበለብ ያደረጉ ጀግኖች አትሌቶቻችን በብዛት የተገኙት ከዚሁ ጾታ ሴቶች እንደሆኑ ታውቃላችሁና ከፍ ያለ ምስጋና። ሴቶች እንደ ሀገር ለጋራ እድገትና እኩልነት የከፈሉት ዋጋ አሁንም ይበልጥ እውቅና ሊሰጠው የሚገባ ሀቅ መሆኑንም ከንቲባ አዳነች አቤቤ በንግግራቸው አንስተዋል። ሴቶች ለሀገራችን እኩልነትና ብልጽግና የከፈሉት ዋጋ ያደረጉት ተጋድሎ ገና አልተዘከረም፣ ገና አልተነገረም። ደግሞ ካደረግነው በላይ ገና እንሰራለን፣ ሀገራችንን እናበለጽጋለን። እኩልነትና ፍትህ እንዲሰፍን እንታገላለን። ሴቶች በዚህ በኩል ምንም የሚበግረን ነገር የለምና በአንድነት እጅ ተያይዘን ከወንድሞቻችን ጋር እንሰራለን። መልካም የማርች 8 በዓል እንዲሆንልን ከልብ እመኛለሁ። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬም ለሴቶች የእንኳን አደረሳችሁ መልእክት አስተላልፈዋል። በተለይ ለኢትዮጵያ ለየት የሚያደርገው ላለፉት 50 ዓመታት የሴቶች ድምፅ ተሰምቶ አሁን ደግሞ ትልቅ ለውጥ ያመጣንበት ጊዜ ላይ ነንና እንኳን ለ50ኛው የወርቅ ኢዮቤልዩ በሰላም አደረሳችሁ። ዝግጅቱ ለከተማዋ ተጨማሪ አዲስ ውበት ሆኖ በተገነባው የቦሌ ተርሚናል አትላስ ኡራኤል የኮሪደር መስመር ተጀምሮ ሴቶች አደባባይ ላይ መጠናቀቂያውን አግኝቷል። የሴቶች ድምፅ ለእኩልነትና ለበለጸገች ኢትዮጵያ ጽንሰ ሀሳብን ባነገበው የሴቶች ቀን ወይም ማርች 8 ታዋቂ አትሌቶች ጭምር የተገኙበት ነው። ይሄ ሁሉ ሴቶች አንድ ላይ ሆኖ አብሮነት ስለ ኢትዮጵያ ሰላም አንድነት እየዘመሩ መሮጥ ቀላል ነገር አይደለም። አንደኛ ጤንነቱን መጠበቅ ነው። ሁለተኛ ደግሞ የሀገራችንም ሰላምን እያስጠበቀን፣ ሁለተኛ ደግሞ አካባቢያችን ከተማችን ያለችበት ሁኔታ ለዓለም እያሳየን የሮጠንበት ነገር ይሄ ቀላል አይደለም። አሁን እኛ ቀጣይ ጊዜ የዓለም አቀፍ አትሌቲክስ እዚህ ውድድር ይካሄዳል። ስለዚህ ለዚህ ደግሞ አምቺም ነው ቦታ ሜዳችንም አምቺ ነው። ወደፊት ነን እንጂ ወደ ኋላ የምንልበት ነገር የለም። በቤት ውስጥ የምንጎደጎድ ነገር የለም። ከወንዶች ጎን እኩል ሆነን መሳሪያ ይዘን በተለያየ ሙያ ላይ የተሰማሩ ናቸው። አየር ይነዳሉ። የማይሰሩ ነገር የለም። ሴቶች በጣም ከፍተኛ ኮንፊደንስ ያላቸው ናቸው። በጣም ደስታ ተሰምቶኛል። በዚህ አጋጣሚ ሌሎች በጣም ብዙ ታዋቂ ሰዎች እንዴት ሴቶች እንደሚችሉ ስላሳዩኝ እኔም ይህን በመረዳት ከእኔም የእነሱን ራዕይ ተከትዬ ትልቅ ቦታ እንደምደርስ ተረድቻለሁ። ዛሬ በአዲስ አበባ ጎዳና ላይ የታየው የሴቶች አንድነት ጥንካሬና ንቁ ተሳትፎ ነገ ለምትገነባው በሁለንተናዊ ዘርፍ የበለጸገች ኢትዮጵያ ትልቅ ተስፋን የሚሰንቅ ነው። ይኸው የአዲስ አበባ ከንቲባ አዳነች አቤቤና እንደዚሁም ደግሞ የሴቶችና የማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ እንደዚሁም ከፍተኛ የሴቶች የስራ ኃላፊዎችና አትሌቶች በተገኙበት ዓለም አቀፍ የሴቶች ቀንን ምክንያት በማድረግ በአዲስ አበባ የተካሄደ የጎዳና ሩጫና የማስ ስፖርትን በተንቀሳቃሽ ምስል ይዘነዋል። አብረን እንከታተል።
አሁን ደግሞ በአንድ ባሪያነት ስለሚጠቀሱ ደራሲና ጋዜጠኛ ሴት ልነግራችሁ ነው። በ4 ዓመታቸው የአይን ብርሃናቸውን ቢያጡም የልብ ብርሃናቸው ግን ዓለምን የሚያይ ሆኖ ተገኝቷል። ሴቶች በማንኛውም ሁኔታ ውስጥ ማሸነፍ እንደሚችሉም ማሳያ ናቸው። ጋዜጠኛና ደራሲ ዶክተር በቀለች ጥሩዬ። ዶክተር በቀለች ጥሩዬ ድርብ ፈተናዎችን አልፈው ለስኬት በቅተዋል። በዚህም አርአያነታቸው ጎልቶ ይነሳል። ታሪካቸውን በሄለን ተስፋዬ እንደሚከተሉ ይቀርባል። ገና በ4 ዓመት የለጋነት ዕድሜያቸው የአይን ብርሃናቸውን ቢነጠቁም ያ ድንገተኛ አደጋ ግን የልባቸውን ብርሃን ሊያጠፋው አልቻለም። ዛሬ ዓለም አቀፍ የሴቶች ቀን ሲከበር ከምዕራብ ሸዋ ገጠር ተነስተው የዶክትሬት ዲግሪ ማማ ላይ የወጡትን ጋዜጠኛና ደራሲ ዶክተር በቀለች ጥሩዬን አነሳን። ዶክተር በቀለች ጥሩዬ ላሰብነው ዓላማ ከተጋን የስኬት ማማ ላይ እንደርሳለን ይላሉ። የውሃ ነጸብራቅ ነው ማለት ፀሐይ ውሃ ላይ ሲያንጸባርቅ በዛ እንትን ነው የአይን ብርሃኔ ነው ያጣሁት። 4 ዓመት አካባቢ ነው የአይን ብርሃኔን ሳጣ ወደ አዲስ አበባ ለሕክምና መጥቼ በዛው ነው ሕክምናው እንደማይሳካ ዶክተሩ ሲናገር ያው ወደ አዳሪ ትምህርት ቤት ነው የገባሁት። ሰበታ መርሃውራን እዛ ነው የተማርኩት እና እስከ 8ኛ ክፍል እዛ ነው የተማርኩት እና ከ8ኛ ክፍል በኋላ ንፋስ ስልክ አጠቃላይ ከ9 እስከ 12 ተማርኩ። በመጨረሻ ያው በጥሩ ደረጃ አልፌ አዲስ አበባ ዩኒቨርሲቲ ጆይን አረኩኝ። ፎሪን ላንጉጅ ኤንድ ሊትሬቸር ነው የመጀመሪያው፣ እንግሊሽ ነው የተመረኩት ቢኤንም። ከዛ በኋላ ወደ መምህርነት ነው የገባው። በአዲስ አበባ ዩኒቨርሲቲ በውጭ ቋንቋዎችና ስነ ጽሁፍ ትምህርት ክፍል የዶክትሬት ዲግሪያቸውን የጨረሱት ዶክተር በቀለች ጥሩዬ ዛሬ ለኢትዮጵያ ሴቶች ኩራት ብቻ ሳይሆኑ አካል ጉዳት ለገጠማቸው ወገኖች የተስፋ ጮራ ናቸው። ተስፋ መቁረጥ አያስፈልግም። ጥንካሬ ከውጪ በርቺ ስላሉኝ አልበረታም። መጀመሪያ ከውስጥ ነው። ራሴን ጠንካራ ዲተርሚኔሽን ያስፈልገናል አንድ ነገር ለመስራት እና ብዙ ነገሮችን አልፌ እዚህ ደረጃ ላይ ደርሻለሁ እና ምን ማለት እፈልጋለሁኝ፣ ሁኔታ ከተሟላ፣ አካል ጉዳተኛ ድጋፍ ከተደረገለት፣ ሁኔታ ከተስተካከለለት፣ እድል ከተሰጠው ከፍተኛ ደረጃ ላይ ይደርሳል። ከማንም የሚያንስ አይደለም ማለት ነው። አትችይም የሚሉ ድምጾችን በውስጥ ጥንካሬ በማሸነፍ በእጅ ዳሰሳና በልብ ንቃት የእውቀትን መሰላል የወጡት ዶክተር በቀለች ጥሩዬ የነበረባቸው ችግር ሳይበግራቸው ልጆቻቸውን አስተምረው ለወግ ማዕረግ አብቅተዋል። 2 ሴት ልጆች አሉኝ። እነዚህ 2 ሴት ልጆች ማስተርሳቸውን ይዘዋል። ወንዱ ልጅ ቢኤውን ይዟል። ከደብረ ዘይት ነው እየተመላለስኩ አዲስ አበባ የምሰራው እና ለሊት ተነስቼ እዚህ መጥቼ ከስራ ስመለስ ደግሞ ቤት ውስጥ ወደ ጓዳ ስራው ደግሞ ገባለሁ እና ልጆቹን አስጠና ነበር። በእጄ እየሰራሁ እያነበቡልኝ እያስጠናው ነው የነበረ እና እናትነት በሁሉ አቅጣጫ ነው። በገጠር አካባቢ ለአንዲት ሴት ልጅ ትምህርት ቤት መሄድ ትልቅ ፈተና በሆነበት በዚያ ዘመን ዶክተር በቀለች ጥሩዬ የብርሃን ችቦ በመሆን ለሴቶችና ለአካል ጉዳተኛ ሴቶች ተምሳሌትነታቸውን አስመስክረዋል። እነሆ ቸርነትና መተሳሰብ የሚጸናበት፣ አንድ ሆነን የፈጣሪን ምሕረት የምንጠይቅበት፣ ካለን አካፍለን አብሮነታችንን የምናጠናክርበት፣ ልቦች የሚራሩበት፣ እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት።
የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርሶ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይንስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄን አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርሶም የዓመቱ ቴክኖሎጂስት ይሁኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባው ለዚሁ ተብሎ በተዘጋጀው ethio-startup.ebc.org.ኢቲ ላይ መመዝገብ ይችላሉ። ያለን ቦታ ውስን በመሆኑ ቀድመው አሁኑኑ ይመዝገቡ። ኢትዮ ስታርታፕ። ብሔራዊ ጥቅምን ለታሪካዊ ጠላቶች አሳልፎ ለመስጠት የሚንቀሳቀሱ ኃይሎች በኢትዮጵያ ፖለቲካ አውድ ውስጥ ባለድርሻ አካል ሊሆኑ እንደማይገባ የአማራ ብሔራዊ ንቅናቄ ፓርቲ አብን ሊቀመንበር ዶክተር በለጠ ሞላ ገለጹ። የባህር በር ያለ ኢትዮጵያ ሕዝብ ፈቃድና ይሁንታ በፖለቲካ ሴራ ያጣነው የተፈጥሮ ሀብታችን መሆኑንም ተናግረዋል። ጌታቸው ባልቻ የኢትዮጵያ የባህር በር ባለቤትነት ጥያቄ ተፈጥሯዊ፣ ሕጋዊና መልክዓ ምድራዊ መብቷን መሰረት ያደረገ ሲሆን ይህንን ታሪካዊ ሀብት ማጣት በአሁኑ ትውልድ ዘንድ ከፍተኛ የቁጭት ስሜት ፈጥሯል። መንግስት ይህንን የህዝብ ጥያቄ ለመመለስና ኢትዮጵያ ያላትን ስትራቴጂካዊ ጥቅም ለማስከበር የተለያዩ ዲፕሎማሲያዊ ስልቶችን በመከተል ረጅም ርቀት ተጉዟል። የኢኖቬሽንና ቴክኖሎጂ ሚኒስትርና የአማራ ብሔራዊ ንቅናቄ አብን ሊቀመንበር ዶክተር በለጠ ሞላ እንደገለጹት ለኢትዮጵያ የአባይ ውሃና ቀይ ባህር ስትራቴጂያዊ ጥቅሞቿ ናቸው። ኢትዮጵያ የቀይ ባህርን ምንም አይነት ህጋዊ መሰረት በሌለው አግባብ በሴራ እንድታጣው መደረጉን አንስተው ይህ በሁሉም ኢትዮጵያውያን ላይ የተፈጸመ ታላቅ በደል ነው ብለዋል። ከዚህ አኳያ መንግስት የባህር በር ጥያቄን ሀገራዊ አጀንዳ አድርጎ ማምጣቱን አብን በአዎንታ የሚቀበለውና የሚደግፈው አካሄድ መሆኑንም ነው የገለጹት። ኢትዮጵያ ተፈጥሮ የሰጣትን ባህር በፖለቲካ ምክንያት፣ በሴራ ምክንያት እንድታጣ ሆኗል። ላለፉት 30 ምናምን ዓመታት ተፈጥሮ ሰጥቷታል። የተፈጥሮ ሀብታችን ነው። በፖለቲካ ግን ተወስዶብናል። ፖለቲካ ወስዶታል ማለት ነው። መንግስት ይህን አጀንዳ ሲያነሳው በጣም ከፍ አድርገን ሰለብሬት አድርገናል። በወቅቱ በድፍረት የተወሰነ የፖለቲካ ውሳኔ በሁሉም ኢትዮጵያውያን ላይ የተፈጸመ ታሪካዊ በደልና የሀገርን ብሔራዊ ጥቅም አሳልፎ የሰጠ ታሪካዊ ስህተት እንደነበረም አብራርተዋል። ኢትዮጵያ በታሪክና በተፈጥሮ ያላትን የባህር በር የማግኘት መብት ዳግም የሚያረጋግጥላት ምቹ ሁኔታ ሊፈጠር እንደሚገባ የገለጹት ሊቀመንበሩ አብንም ይህንን ፍትሐዊ ጥያቄ ከግብ ለማድረስ በቁርጠኝነት እንደሚሰራ አረጋግጠዋል። የኢትዮጵያን ብሔራዊ ጥቅም ለታሪካዊ ጠላቶች አሳልፈው ለመስጠት የሚሰሩ የፖለቲካ ኃይሎች በፖለቲካው አውድ ውስጥ ባለድርሻ አካል መሆን እንደሌለባቸው ገልጸዋል። የኢትዮጵያ ሕዝብ ይሁንታውን ሳይሰጥ፣ ድምፅ ሳይሰጥ፣ ሳይሳተፍ፣ እድል ሳያገኝ፣ መድረክ ሳያገኝ የባህር በር ኢትዮጵያ እንድታጣ የተደረገው ይሄ ግልጽ የሆነ የፖለቲካል ኮንስፓይሬሲ ነው። ሌላ ነገር አይደለም። ኢትዮጵያ ሕዝብ ድምፅ አልሰጠም። ስለዚህ በደል ተፈጽሞበታል። ይሄ ሬክቲፋይ መደረግ መቻል አለበት። ሬክቲፋይ መደረግ አለበት። መሰራት ያለበት የፖለቲካ ስራ ሁሉ ተሰርቶ ኢትዮጵያ የባህር በር ተፈጥሯዊ ባለቤትነቷን ሪክሌም ማድረግ የምችልበት እድል መምጣት አለበት። የኢትዮጵያን ጥቅም ለኢትዮጵያ ታሪካዊ ጠላቶች አሳልፎ ለመስጠት የሚታትር ኃይል የኢትዮጵያ የፖለቲካ ባለድርሻ ተደርጎ መወሰድ አለበት ብዬ አላምንም ነኝ። ኢትዮጵያ የአባይ ውሃን ለኤሌክትሪክ ኃይል ማመንጫነት ማዋልን በብዙ ፈተናዎች ውስጥ ማረጋገጧን አንስተው የባህር በር ጥያቄ ላይም በጋራ መስራት እንደሚገባ ጠቅሰዋል። ታሪካዊ ጠላቶች ኢትዮጵያ የልማት ጥረቶቿ እንዲደናቀፉ ሌት ተቀን እንደሚሰሩ ያመለከቱት ሊቀመንበሩ ኢትዮጵያውያን ግን የጋራ ጠላቶቻቸውን ሴራ በጽናት የመከቱበት ፕሮጀክት ነው ብለዋል። አባይን ገድበናል። አባይን እንዳንገድብ ለዘመናት ስራዎች ሲሰሩ ቆይተዋል። ኢትዮጵያ እረፍት እንድታጣ፣ ወደ ልማት ፊቷ እንዳታዞር፣ አባይ እንዳታስብ ሰፊ ስራ ሲሰራ ቆይቷል። ከግብጽ
ግብጽ ተልእኮ ይሰጣል። እኛ ወንድሞች በግራም በቀኝም ገብቷቸውም ሳይገባቸውም ይህን አጀንዳ ለመፈጸም ብዙ ስራ ሲሰሩ ቆይተዋል። ረፍታተን ቆይተናል። አሁን አባይን ገድበናል። ይሄ አንድ ሂስቶሪክ የሆነ ድል ነው። አሁን ላይ ከኢትዮጵያ ብሔራዊ ጥቅም ጉዳዮች በላይ ትኩረት ሊሰጠው የሚገባ ሌላ ምንም አይነት አጀንዳ እንደሌለ ዶክተር በለጠ ሞላ አረጋግጠዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የገጠር ኮሪደር ስራ የአርሶ አደሩን ሕይወት በማሻሻል የገጠር ትራንስፎርሜሽን የሚያረጋግጥ መሆኑን የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ተናገሩ። የፕላንና ልማት ሚኒስቴር እንዲሁም ተጠሪ ተቋማቱ በሲዳማ ክልል ዳራ ወረዳ የገነቡት የመጪሾ ሞዴል የገጠር መንደር ተመርቋል። አስረሳ ወገሼ ተከታትሎታል። በሲዳማ ክልል ዳራ ወረዳ የመጪሾ ቀበሌ ነዋሪው አቶ ኪንታሙኪያ ቀደም ሲል የነበራቸው መኖሪያ ቤት ለኑሮ የማይመች ቤተሰቡም ሕይወትን በእንግልት የሚመራበት ነበር። አሁን ላይ ግን የፕላንና ልማት ሚኒስቴር በስሩ ካሉ ተጠሪ ተቋማት ጋር በመተባበር ባከናወኑት የክረምት በጎ ፍቃድ ስራ የመጪሾ ሞዴል የገጠር መንደር ተገንብቶ ለ5 የመንደሩ አባላት እረፍትን ሰጥቷል። የድሮ ሳር ቤት ነበረ። ከዛ ሳር ቤት በጣም ተጨነቀ እኮ ዝናብ ይዘንባል። አሁን ደግሞ ይሄ ቤት ሲያይ አዲስ ቤት ይሄ ገብቷል። ቁም ሳጥን ያለ፣ ወንበር ያለ፣ ቴሌቪዥን አለ፣ ሶላር አለ፣ ሶፋ አለ፣ ሁሉ ነገር አለ። ጌታ ይመስገን አልጋ አለ፣ ሁሉ ነገር ሞልቷል። ህይወትን ያሻሽላል፣ ልጆችን ያስተማርናል። የመጪሾ ሞዴል የገጠር መንደር ከዘመናዊ መኖሪያ ቤቱ ባለፈ የተለያዩ መሰረተ ልማቶችንና የሌማት ትሩፋት ፓኬጆችን ያካተተ በመሆኑ ኑሯቸውን እንደሚያሻሽልም ሌላኛው የመርሃ ግብሩ ተጠቃሚ አቶ ኤፍሬም ቀንበሬ ይገልጻል። ከዚህ በፊት ችግር ላይ ነበርን። አሁን ላይ ግን መንግስት እንደ መብራት፣ ውሃ፣ ከብት፣ ዶሮና የጓሮ አትክልት የመሳሰሉትን ድጋፍ አድርጎልናል። ይህ ደግሞ ህይወታችንን የሚያሻሽል ነው። መንደሩን የመረቁት የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ይህ ሞዴል የገጠር መንደር የመደመር መንግስት የጀመረው የገጠር ትራንስፎርሜሽን አካል ሲሆን የአርሶ አደሩን ህይወት የሚያሻሽል መሆኑን ተናግረዋል። የገጠር ልማት የገጠር ትራንስፎርሜሽን ስራችን ከምርትና ምርታማነት ማሳደግ ባሻገር የገጠሩ ማህበረሰብ ኑሮውን የተሻለ አድርጎ የሚኖርበት ሁኔታን ማሳያ የሚሆን ፕሮጀክት ነው። በዚህም ትልቅ ሀብት ማፍራት የሚያስችል የተሻለ የኑሮ ሁኔታ ጥርት ያለ የኑሮ ሁኔታ ተኑሮ የገጠሩ አካባቢ ከተማን ሚናፍቅ ሳይሆን ገጠርን የተሻለ አድርጎ እዛው መኖር ይቻላል። ለመጪሾ ሞዴል የገጠር መንደር ግንባታ አስተዋጽኦ ላበረከቱ አካላት ምስጋና ያቀረቡት የሲዳማ ክልል ርዕሰ መስተዳደር ደስታ ሌዳሞ ይህን በሁሉም የክልሉ አካባቢዎች ለማስፋት እየተሰራ መሆኑን ገልጸዋል። መሰረተ ልማቶች መብራት ያለው፣ ውሃ ያለው፣ በባዮጋዝ መጠቀም የሚያስችል ሌማት ትሩፋትን በተጨባጭ የሚያንጸባርቅ የወተት ላሞች፣ የዶሮዎች እንደዚሁም ንብና ማር በጓሮ አትክልትና በፍራፍሬም የታጀበ ከዚህ የምንማረው ነገር ቢኖር እነዚህ አይነት ቤቶች በሲዳማ ክልል ባሉ ገጠሮች ማስፋፋት እንደሚገባንና ለሕዝባችን የሚመጥነው የኑሮ ደረጃ ወደዚህ እየተቀየረ መሄድ እንዳለበት ነው። በሲዳማ ክልል ዳራ ወረዳ የመጪሾ ሞዴል የገጠር መንደር በክልሉ በተለያዩ አካላት ለሚገነቡ የገጠር መንደሮች ማሳያ እንደሚሆንም ተመላክቷል። ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሀገራዊ ምርጫ በተለያዩ የኢትዮጵያ አካባቢዎች የሚገኙ ነዋሪዎች የመራጭነት ካርድ በመውሰድ ለሀገር እድገት የሚበጀውን ፓርቲ ለመምረጥ ዝግጁ መሆናቸውን ተናገሩ። የመምረጥ መብታቸውን ለመጠቀም ካርድ በመውሰድ ላይ የሚገኙ የማህበረሰብ ክፍሎች ሂደቱ ለዲሞክራሲያዊ ስርዓት ግንባታ ያለውን ፋይዳ አንስተዋል። ብሩክታዊት አስራት ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሰባተኛው ጠቅላላ ምርጫ በተለያዩ አካባቢዎች የመራጮች ምዝገባ በስፋት እየተከናወነ ይገኛል። የምርጫ ካርዳቸውን የወሰዱ ዜጎች ለሀገር እድገትና ለዲሞክራሲያዊ ስርዓት ግንባታ የበኩላቸውን አስተዋጽኦ ለማድረግ መዘጋጀታቸውን ገልጸዋል። የምርጫ ካርዳቸውን የወሰዱ የአዲስ አበባ ከተማ ነዋሪዎች ለሀገር እድገትና ለዜጎች ኑሮ መሻሻል የሚበጅ ሀሳብ ያለውን ፓርቲ ለመምረጥ ዝግጁ መሆናቸውን ገልጸዋል። ሀገርን
በደንብ በአማረ ዲሞክራሲያዊውን ተአማኒነት ባለው መልኩ የምንፈልገውን ሊያስተዳድረን የሚችል ሀገርን ከፍታ ሊጨምር የሚችለውን ተመዝግበን በካርዳችን የምንወስንበት ነው እና ይሄ ታላቅነት ያለው ነገር ነው። ይህ ደግሞ ለሀገራችንም ከፍተኛ እመርታ ያለው ምርጫ ማድረጋችን አንደኛ ዲሞክራሲውን የተሻለ እንዲሆን ያደርጋል። ሲቀጥል የተሰጠን ዲሞክራሲያዊ እድል ደግሞ በመጠቀም የምንፈልገው እንድንመርጥ ያንን ነው የሚያደርግልን። ኢትዮጵያን በትክክል የሚመራ ሰው ለመምረጥ ግዴታም ስላለብን በትክክል ሰዓቱን አክብሬ ተመዝግቤያለሁ። እኔም እንደ አንድ ዜጋ በቴክኖሎጂ ተጠቅሜ ምርጫዬን ለማከናወን ዝግጅቱን አጠናቅቄያለሁ። በተመሳሳይ የሰመራ ከተማ ነዋሪዎች በበኩላቸው ለሀገር እድገት የሚበጅ አጀንዳ ያለው ፓርቲ ለመምረጥ የምርጫ ካርድ መውሰዳቸውን ገልጸዋል። ማህበረሰቡም ይህንን ህገ መንግስታዊ መብቱን መጠቀም እንደሚገባው አስገንዝበዋል። የመራጮች ምዝገባ አድርጌ ካርድ ወስጃለሁ። እንግዲህ መምረጥ የሁላችንም መብት ነው። ስለዚህ ይበጀኛል የምንለውን ፓርቲ ለነገ ሀገራችንን ያሻግርናል የምንለውን ፓርቲ ለመምረጥ ዛሬ የምርጫ ካርድ ወስደናል። ምርጫ በጣም አስፈላጊ ነው። ስለዚህ የሀገሪቱ የተረጋጋ ስርዓት መኖሩን የሚያሳይ ስለሆነ እኔ በጣም ደስ ብሎኛል ካርድ በመውሰዴ። ሌሎች ሰዎች መጥተው መብታቸው እንዲጠቀሙ ዲሞክራሲያዊ መብት ካርድ ወስደው ምርጫ በፍላጎታቸው የሚፈልጉትን እንዲመርጡ ነግራቸዋለሁኝ። ዘንድሮ ያው ለሚደረገው ምርጫ የተደረገውን ክርክር አይቻለሁኝ። እኔ በበኩሌ ለራሴ ይበጀኛል ይጠቅመኛል የሚለውን ለመምረጥ በዝግጅት ላይ ሆኜ ግንቦት 24ን በጉጉት እየተጠባበቅኩ ያለው። በሐዋሳ በቦንጋና በምዕራብ ሸዋ ዞን የሚገኙ ነዋሪዎች ለመራጭነት የሚያበቃቸውን ካርድ በመውሰድ ዴሞክራሲያዊ መብታቸውን ለመጠቀም መዘጋጀታቸውን አስታውቀዋል። ፍለኖን ኩኒ ዲሞክራታዊ የዘንድሮ ምርጫ ዲሞክራሲያዊ ይሆናል ብዬ አስባለሁ። ምክንያቱም መራጩ የሚፈልገውን መምረጥ እንዲችል የተሟላ መረጃ ማግኘት የሚቻልባቸው መንገዶች ብዙ ናቸው። በዚህ ምርጫ ላይ ንቁ ተሳታፊ ለመሆን ተዘጋጅቻለሁ። ዲሞክራሲያዊ በሆነ መንገድ የሚበጀኝን ለመምረጥ ዝግጅት ላይ ያለሁት። ለዚህም በሰጠኝ እድል ዲሞክራሲውን ፕራክቲስ ለማድረግ እፈልጋለሁ። ለሀገር ይበጃል የሚለውን እንመርጣለን። ያው ለእኛም ለሁሉም ለህዝቡ ይበጃል የሚለውን እንመርጣለን። እንግዲህ እኔ በበኩሌ እመርጣለሁ ብዬ እየጠበቅኩ ነው። እንግዲህ የዘንድሮን ምርጫ ልዩ የሚያደርገው ሂደቱ በዲጂታል ቴክኖሎጂ የታገዘ መሆኑ ነው። ይህም ምርጫውን ተአማኒነት የሚጨምር የመረጃ መጣረሶችን የሚያስቀርና አሰራሩን ዘመናዊ የሚያደርግ መሆኑን ነዋሪዎቹ አንስተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ አስቸኳይ ጠቅላላ ጉባኤውን በማካሄድ ፓርቲውን ለቀጣይ 5 ዓመታት የሚመሩና የ2018 ዓ.ም ሀገራዊ ምርጫ ዘመቻን የሚያስተባብሩ መሪዎችን መረጠ። በዚሁ መሰረትም አቶ ኢዮብ መሳፍንት በድምጽ ብልጫ የኢዜማ መሪ በመሆን ኃላፊነቱን የተረከቡ ሲሆን አቶ ንጋቱ ወልዴ ደግሞ ምክትል መሪ ሆነው ተመርጠዋል። ኢዜማ ከምስረታው ጀምሮ ያለፉትን በርካታ ዓመታት በአመራርነት ያገለገሉትን ፕሮፌሰር ብርሃኑ ነጋን ከፓርቲው አመራርነት በክብር ሸኝቷቸዋል። ይህን መሰሉ የመሪነት ሽግግር ፓርቲው ለተቋማዊ ግንባታ የሚሰጠውን ትኩረትና የሰለጠነ ፖለቲካን የመገንባት ያለውን ቁርጠኝነት እንደሚያሳይም ተገልጿል። ከመሪዎች ምርጫ ጎን ለጎንም ጉባኤው ለ2018 ምርጫ ያዘጋጀውን የኢዜማ ነጩ የቃል ኪዳን ሰነድን ጨምሮ ያሻሻላቸውንና እንደ አዲስ የጨመራቸውን ፖሊሲዎች በአንድ ድምፅ አጽድቋል። በ10 ምዕራፎች የተከፋፈለው ይህ የቃል ኪዳን ሰነድ የነበሩትን 42 የፖሊሲ አማራጮች በማሻሻልና 8 አዳዲስ ፖሊሲዎችን በማካተት በአጠቃላይ 50 የፖሊሲ አማራጮችን የያዘ መሆኑም ታውቋል። ዘገባው የሪፖርተራችን ብሩክታዊት ተገኝ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን የመወያያ አጀንዳ መረጣ የተጠናቀቀ መሆኑን አስታወቀ። አወያዮቹ ተመርጠው ለስልጠና ዝግጅት እየተደረገ ስለመሆኑም ነው ኮሚሽኑ ያስታወቀው። ምክክሩ ወደ ጉባኤው እየተቃረበ ቢሆንም እስካሁን በምክክር ሂደቱ ያልተሳተፉ ወገኖች አጀንዳ አለኝ ካሉ ለምክክር ኮሚሽኑ እንዲያቀርቡም ኮሚሽኑ ጥሪውን አቅርቧል። ባየ ሙላት ተከታትሎታል።
ኢትዮጵያ ለዘመናት ሲንከባለሉ የመጡ ለጠንካራ ሀገረ መንግስት ግንባታ እንቅፋት የሆኑ መሰረታዊ ችግሮቿን በጠረጴዛ ዙሪያ ለመፍታት አዲስ የታሪክ ምዕራፍ ላይ ትገኛለች። ለቅሬታና አለመግባባት መነሻ የሆኑ ችግሮች መፍትሄ የሚሆነው የኢትዮጵያ ሀገራዊ ምክክር ኮሚሽን የሚመራው ሀገራዊ ምክክር ጠንካራ ሀገረ መንግስት ያላትን ኢትዮጵያን ለመገንባት እንደ መሰረት ድንጋይ የሚታይ ነው። አሁን የተጀመረው ሀገራዊ ምክክር ሁሉም ዜጎች በተወካዮቻቸው አማካኝነት በሀገራቸው ጉዳይ ላይ በነጻነት በመምከር ለችግሮች የጋራ መፍትሄ የሚፈልጉበት ነው። ለሀገር ዘላቂ ሰላም ግንባታም የድርሻቸውን የሚወጡበት ብሔራዊ ጸጋ ነው ተብሎም ይገለጻል። ሀገራችን ብዙ ስብራቶች አሏት እንላለን ሁሌም እና እነዚህ ስብራቶች ለመጠገን ለማከም እና አንድ ጠንካራ ያለ ሰውነት እንዲኖራት ለማድረግ ብዙ ጊዜ ተመኝተናል፣ ብዙ ጊዜም አስበንበታል። አሁን ጊዜው ደረሰና ለመመካከር በቃን ማለት ነው። ይሄ ምክር ለ130 ሚሊዮን ህዝብ በአጠቃላይ የመጣ ጸጋ ነው ማለት ነው። ችግራችንን ነክሰን አውጥተን መፍትሄ ጠቁመን አካሄድ መስርተን የወደፊቷን መጻኢ ኢትዮጵያ የበለጠ እንድንጠቀምባት የሚያደርገን ትልቁ መሳሪያ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን በ11 ክልሎችና በሁለቱ ከተማ አስተዳደሮች የተሳታፊዎችን ልየታ በማከናወንና አጀንዳዎችን በማሰባሰብ ለጉባኤው እየተቃረበ መሆኑን ገልጿል። በትግራይ ክልል አጀንዳ ለማሰባሰብ ከሚሰራው ስራ ጎን ለጎን የምክክር ጉባኤ አወያዮች ወይም አመቻቾች መልመላ በምክክር ኮሚሽኑ መርህ መሰረት መከናወኑን ኮሚሽነሩ ዶክተር ዮናስ አዳዬ ለኢቲቪ ተናግረዋል። አወያዮችና አመቻቾቹ የተመረጡት ደግሞ በሀገራዊ ምክክር ኮሚሽን በተመረጡበት መስፈርት መሰረት ነው የተመረጡት። ስለዚህ ገለልተኝነታቸው፣ የትምህርት ዝግጅታቸው፣ የስራ ልምዳቸው፣ ተአማንነታቸው፣ በህዝብ ዘንድ ያላቸው ተቀባይነትና ተጽዕኖ ፈጣሪነት እንግዲህ የተመሰከረላቸው ብለን የምናምናቸውን ከ170 በላይ የሚሆኑ በስራቸው አንቱ የተባሉ ግለሰቦች ወይም ሰዎች በዋናነት ሀገራዊ ምክክር ኮሚሽነሮቹ በተመረጡት መስፈርት ነው የተመረጡት። በጉባኤው ለሚሳተፉ አወያዮች ስልጠና ለመስጠት ዝግጅት የተደረገ መሆኑንም በኮሚሽኑ ተገልጿል። የሀገራዊ ምክክሩ ሁሉንም ወገን አሸናፊ የሚያደርግና የኢትዮጵያን ታሪክ በሚቀይር መልኩ የምክክር ጉባኤው የሚመክርባቸው አጀንዳዎችን መረጣ እየተጠናቀቀ ነው ያሉት ኮሚሽነሩ አጀንዳዎቹ ለህዝብ ይፋ እንደሚሆኑም ገልጸዋል። አጀንዳ መቅረጽ ማለት ከቀረቡ ብዙ ሺህ አጀንዳዎች ውስጥ በአዋጁ መሰረት በኢትዮጵያ ውስጥ መሰረታዊ ችግሮች እንዲህ ናቸው የሚለውን የትኛው ፖይንት ነው የሚገልጸው፣ የትኛው ነው በደንብ አድርጎ ሀሳቡን የተሸከመው የያዘው። ከሁሉ አጀንዳዎች ውስጥ ደግሞ መቅደም ያለበትን በሰው አእምሮ ውስጥ መቀረጽ ያለበት የትኛው ነው፣ የኢትዮጵያን ችግር በመፍታቱ የቱ ነው ቅድሚያ የሚሰጠው የሚለውን በአዋጅ በተሰጠን ስልጣን መሰረት አሁን በአሁኑ ሰዓት እየጨረስን ነው። የሚቀጥለው ለህዝባችን ማሳወቅ አለብን። የተቀረጹ አጀንዳዎች፣ የተመረጡ አጀንዳዎች የእኛም ተካተው አልተካተተ የሚል ጥያቄ ስለሚያስነሳ ለህዝብ ደግሞ ይፋ ማድረግ አለብን። ኢትዮጵያውያን በቀድሞ ዘመናት እንደ አድዋ ባሉ የጦር አውድማ ራሳቸውን ሰውተው ሀገራቸውን ያቆዩ የጀግኖች ልጆች መሆናቸውን ያስታወሱት ዶክተር ዮናስ አዳዬ የዛሬው ትውልድ የሀገሩን መጻኢ ዕድል በጠረጴዛ ዙሪያ ተመካክሮ የመወሰን ኃላፊነት ስላለበት ጥያቄ ያለኝ የሚል ሁሉ አሁንም በምክክሩ እንዲሳተፍ ጥሪ አቅርበዋል። ስንጀምር 1-2 ፓርቲዎች ነበሩ ከኛ ጋር ለመስራት ተዘጋጁት። አሁን ግን ከ50 በላይ ፓርቲዎች አብሮ እየሰሩ ነው ያሉት። ጥቂቶቹ ደግሞ እንዳይቆጫቸው የዚህ አንጸባራቂ ሂደት አካል መሆኑን እንዳያመልጣቸው አሁንም ጊዜው ገና ነው፣ አልመሸም፣ በሩ አልተዘጋም። አጀንዳ መስጠት ይቻላል፣ መነጋገር ይቻላል። በትጥቅ ግጭት ውስጥም ያሉ ወገኖቻችን አብዛኛዎቹ በኦሮሚያም አካባቢ ከኦላም እንደዚህ መጥተው ከኛ ጋር እየሰሩ አሉ። አሁን ከአማራ ክልል ከፋኖም በብዛት መጥተው ከኛ ጋር አብሮ እየሰሩ አሉ። ሌሎችም የሚቀሩትም ደግሞ ወገኖቻችን አሁንም ሁለት እጆቻችን ዘርግተን እኛ እየጠበቅናቸው ነው ያለ ነው። አጀንዳ ካሉበትም ቦታ ለኛ ደውለው መጽፍ ይችላሉ። ጊዜው አልረፈደም፣ በርቱልን። አንድ ላይ ሆነን ሀገር መገንባት እንችላለን። የኢትዮጵያ ሀገራዊ ምክክር ኮሚሽን የስራ ጊዜው እስከ መጪው ዓመት ታህሳስ 2019 ዓ.ም የተራዘመ ሲሆን በተያዘለት ጊዜ ስራውን ለማጠናቀቅ እየሰራ መሆኑን ገልጿል። ዓለም በቴክኖሎጂ ጎዳና እየገሰገሰ ነው። የ21ኛው ክፍለ ዘመን በዲጂታላይዜሽን ማዕበል እየተናወጠ ይገኛል። ከጤና እስከ ግብርና፣ ከትምህርት እስከ ግብይት ቴክኖሎጂ ያልቀየረው
የህይወት ምዕራፍ የለም። ሄሎ ጤና ይስጥልኝ። የጨጓራ ሲምፕተሞች ናቸው፣ ግን ደግሞ ሞር ምርመራዎች የማዝልሽ ይሆናል። ዛሬ ላይ ከሰው ሰራሽ አስተውሎት እስከ ኳንተም ኮምፒውቲንግ እና ሮቦቲክ የመጪው ዘመን የሰው ልጆች ጉዞ በቴክኖሎጂያዊ ልዕቀት ካሁኑ እየተጻፈ ነው። ፊውዥንን ኮንትሮል አድርጎ ኤሌክትሪክ ማመንጨት የቻለ ሀገር ነፃ የሆነ ጉልበት ማቅረብ ይችላል ማለት ነው። ኢትዮጵያስ እንደ ኒውክሌር እና ሰው ሰራሽ አስተውሎት ካሉ የቴክኖሎጂ ትርፋቶች በምን መልኩ ትጠቀም ይሆን? ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። ሀገራችንን ብሎም አፍሪካን በቴክኖሎጂ ሊያሻግሩ የሚችሉ ተቋማት በኢትዮጵያ መኖራቸውንስ ያውቃሉ? ድርጅታችን ውስጥ ከሚሰሩ ስራዎች አንዱ የመጀመሪያው ሮቦቲክስ ነው። ዓለማችንን የለወጡ ያሉ ቴክኖሎጂዎችን ብሎም ሀገራዊ የቴክኖሎጂ እርምጃዎችን የምንዳስስበት ኢቴክ የተሰኘ በአይነቱ አዲስ ፕሮግራም ይዘንሎ መጥተናል። ኢቴክ በአዲስ ይዘት በአዲስ አቀራረብ በኢቲቪ ዜና ቻናል በቅርቡ ይጠብቀው። የመጨረሻው ዜናችን ይህ ነው። በ2018 በጀት ዓመት የመጀመሪያዎቹ 6 ወራት ከ14 ቢሊዮን ብር በላይ ግምት ያላቸው የኮንትሮባንድ ዕቃዎች ከነ ተጠርጣሪዎቹ በቁጥጥር ስር ማዋል መቻሉ ተገለጸ። ጉምሩክ ስለ ኢትዮጵያ በሚል መሪ ሀሳብ የፓናል ውይይት በጅግጅጋ ተካሂዷል። ቴዎድሮስ ታደሰ። የኮንትሮባንድ እንቅስቃሴ የሚያስከትለው ችግርና የመፍትሄ ሀሳቦች ዙሪያ የፓናል ውይይት በጅጅጋ ተካሂዷል። በአገር ደህንነት፣ ሰላምና በዜጎች ጤና ላይ ከፍተኛ ስጋት የሚፈጥረው የኮንትሮባንድ እንቅስቃሴ ለከፍተኛ ማህበራዊና ኢኮኖሚያዊ ቀውስ የሚዳርግ ተግባር ነው። ታጣቂዎች እና የሽብርተኝነት ዋናኛው የፋይናንስ ምንጭ እነዚህ ኢሌጋል ፋይናንሶች ናቸው፣ ከህገ ወጥ ንግድ የሚገኙ እነዚህ ኢሌጋል ፋይናንሶች እና ህገወጥ መሳሪያዎች ለግጭት ስንቅና ትጥቅ ሆነው የሚያገለግሉት እነሱ ናቸው። የኮንትሮባንድ ግብዓቶች እየገቡ በህጋዊ ጤና ስርዓት ውስጥ የሚገቡ ከሆነ ቅድም ላልኩት ተላላፊ ላልሆኑ በሽታዎች፣ በተለይ ተላላፊ ያልሆኑ በሽታዎች በጣም ትልቅ ወጪ ያላቸው ስለሆኑ ይሄ ከፍተኛ አገር የማይችለውን ወጪ ሊዳረገን ይችላል። ምግብንም ብናይ በተመሳሳይ እንደዚሁ የምግብን ጥቅም እያጣን ይላል። በየቀኑ ሰው የሚወስደው ስለሆነ እስከ ሞት ድረስ የሚያደርስ አደጋ ውስጥ እንገባለን። ይህንን የአገር ሰንኮፍ ሙሉ ለሙሉ ላለመግታት በርካታ ውስጣዊና ውጫዊ አባባሽ ምክንያቶችም ይጠቀሳሉ። አንዳንድ ጊዜ ኮንትሮባንዲስቶቹ ላይ ከብረው በልጽገው ሀብት አፍርተው ሶሳይቲ ጋር ያያቸዋል። ስለዚህ በእንደዚህ አይነት ሁኔታ መኖር በራሱ ለሌላው የሚያስተላልፈው መልእክት የሚያስተላልፈው አሉታዊ ተጽዕኖ ከፍተኛ ነው። ከዚህ ሌላ ውጫዊ ምክንያቶች በተለይ የምንኖርበት አካባቢ በምስራቅ አፍሪካ እንደመሆኑ መጠን ያሉት አጎራባች መንግስታት ጥንካሬ ሕግን የማስከበር ጉልበት በራሱ ተጽዕኖ አለው። ባለፉት ጥቂት ዓመታት ታዲያ የኮንትሮባንድ እንቅስቃሴን ለመከላከል በርካታ ተግባራት እየተከናወኑም ይገኛል። መንግስት በቁርጠኝነት ይሄ ነገር የሀገርን ኢኮኖሚ የሀገርን ደህንነት በህዝብ ላይ የሚያመጣውን ጫና ተገንዝቦ በፍጹም ቁርጠኝነት ክትትል እንዲደረግ በዚህ ውስጥ የሚገባ ኃላፊም ሆነ ሌላ የመንግስት መዋቅር ካለ ጠበቅ ያለ ህጋዊ እርምጃ እየተወሰደ እንዲሄድ በተሰራው ሪፎርም በ2018 በ6 ወር ውስጥ ከ14 ቢሊዮን ብር በላይ የሚገመት ኮንትሮባንድ በወጪና ገቢ ከ729 ተጠርጣሪዎች ጋር በቁጥጥር ስር ውለው ይሄ ጉዳይ እየታየ ነው ያለው። ችግሩ በድንበር አካባቢዎች በስፋት የሚስተዋል እንደመሆኑ በእነዚህ አካባቢዎች የምርት አቅርቦትና የገበያ ትስስርን ማሳደግ የችግሩ መፍትሄ ተደርጎ ይወሰዳል። በኢንከም ሻል ያለው ቤተር ኦፍ የሆነው ኮሚኒቲ ከሩት ከፓስታ ወደ በቆሎ፣ ማሽላ፣ ስንዴ እየዞረ ነው ያለው በክልላችን። አንደኛው ይህን ትሬንድ የሀገር ውስጥ ምርትን ሰው እንዲጠቀም ኢንካሬጅ ማድረግ፣ ሁለተኛው ከቁም እንስሳት ጋር የተያያዘ ነው። እሱም ከግብይት ስርዓት ጋር አንዳንድ የፖሊሲ ነገሮች መታየት ያለባቸው ጉዳዮች አሉ። እኛ የምናመርተው ከብት ስለሆነ ከብቱን የት እንሽጥ፣ ሎካሊ ኢናፍ ማርኬት የለም። ስለዚህ ግዴታ በቅርብ ያለው ማርኬት ጋር ነው ሄደን መሸጥ የምንችለው የሚባል ነገር ስላለ እሱ ላይ ከግብርና ቢሮ ጋር እየሰራን ያለ ነው። የኳራንቲን አገልግሎቶችን በመጨመር በተለያዩ ቦታዎች ወሳኝ ቦታዎች ላይ ቢያንስ
መንግስት መስራት ያለባቸውን አንዳንድ መሰረተ ልማቶች ተሰርተው ሎካሊ ግዢው ፋሲሊቴት የሚደረግበት ሁኔታ ከሀገር ውጭ የሚወጣም ከሆነ በህጋዊ መንገድ በማህበር ተደራጅተው በህጋዊ መንገድ እንዲያወጡ እገዛ የሚደረግበት መንገዶች ደግሞ ከሚመለከታቸው አካላት ጋር አብረን ብንሰራ በቴክኖሎጂ የታገዘ ቅንጅታዊ አሰራር መዘርጋት ችግሩን በጉልህ ለመቅረፍ አይነተኛ ሚናንም የሚጫወት ነው። ጠንካራ አሰራርና የህግ ማዕቀፎችን በተከታታይ መገንባት ይፈልጋል። አስቻይ የህግ ማዕቀፎች፣ አስቻይ አሰራሮች፣ ደንቦች፣ መመሪያዎች፣ አዋጆቻችን በተደጋጋሚ መፈተሽ መቻል አለባቸው። ቴክኖሎጂ እንታጠቅ አንድ ጉዳይ ነው፣ ግን ኢንቨስትመንቱ የራሱ በርደን አለው። ከሆነ በኋላም የሚደርስበት አደጋ ደግሞ ታስቦበት የሚደርስበት አደጋ ከአደጋ በኋላ የሚወለዱ ምክንያቱም ዲስኤብል ስለሚደረግ ከአደጋ በኋላ እቃዎች ፈንክሽን አያደርጉም። ፈንክሽን ካላደረጉ ለህገወጥነትና ለኮንትሮባንድ አስተዋጽኦ አበርክተዋል። ለህገወጦቹ አስተዋጽኦ አበርክተዋል። በጣም ተያያዥ ናቸው ባይዘ እና ኢንቨስትመንት ያስፈልገዋል። ትክክል ነው። ነገር ግን በጋራ እንጠብቅ። ጉምሩክ ስለ ኢትዮጵያ የፓናል ውይይት በኢትዮጵያ ፕሬስ ድርጅት የተዘጋጀ 24ኛው የስለ ኢትዮጵያ መድረክ ነው። መርጣችሁን ስለምትከታተሉ እናመሰግናለን። ከኢትዮጵያ ቴሌቪዥን የምሽቱን ዜና በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም።